እንደማል ስትገቢ የሚቀርቡት ትትና ምን ነበር ዚያድ ያለሽ ባለፈው ከዚህ ትምህርት ቤት በወጣ እንዳንቺ አይነት 10 ማሰለፍ እችላለሁ ብሎሽ ነበር። አንዳንዴ እኮ ፍቅርን የምንፈልግበት ቦታ የተሳሳተ ቦታ እንደሆነ ሁለት ጥሩ ምሳሌ ትሆናለች። ፍቅርን ተቀበይኝ ብለሽ ስትከተላት ነበር። እኮ ምንም ያልገባኝ ነገር ምንድነው እሷ ላይ እንደዚህ ያንጠለጠለው? እሺ ለምን እንደምታለቅሽው? ለአንተ ደስ ስላለኝ ነው። መልካም ፍቅር ይሁን። አትጠራጠር፣ አቻገር ነው የመጣው። የተሰበረው ልብህን እኔ እጠግርልሃለሁ። ሰፈርሽ ድረስ የመጣሁትማ ዚያድ ላይ ያስተበተብችበት መተት ለማወቅ ፈልጌ ነው። ትበቂኝ ወደዛ። ያውልሽ እኔ እንደዚህ አይነት ነገር የማድረግ ባለጌ ሴት አይደለሁም። እሺ ብታስተበትብበት ነው እንጂ ስርስርሽ የሚለው። ባታስተበትብበትማ ለምን ስርስርሽ ይላል? ቆይ አንቺ ምን አይነት ባለጌ ሴት ነሽ? ያውልሽ እኔ ፈጣሪን የምፈራ ሰው ነኝ። እሺ ለዚህ ለምድራዊ ቆሻሻ ስሜት ብዬ የሰማይ ቤቴን አላበላሽም። እሺ ያውልሽ ትሰሚኛለሽ? ሁለተኛ ዚያድ አጠገብ እንዳትደርሺ። እሱ ጋር ደረሽ ማለት ከኔ ጋር ነው። እሺ ጻብሽ አንቺ አይደለሽም ማጋ መድረስ እንዳለብኝና እንደሌለብኝ የምትነግሪኝ። ያውልሽ ዚያድ ቢጠበስ እንኳን አይሸተኝም። እሺ አንቺ ግን ከሸተተሽ ዙሪያ ማዣበብ ትችያለሽ። ድሮም ዝም ቆሻሻ ያለበት ቦታ ነው የሚያዣብበው። እኔን ቆሻሻ ያልሽኝ ነው? እሱ ላንቺ ትችያለሁ። ደህና ዋይ። ወይኔ ሰዓዳ ያንቺ መጫወቻ ነው። ለዚህ ንግግርሽ ዋጋሽን ትከፍያለሽ። እኔ ሰዓዳን አላወቅሽኝም ማለት ነው። በፍቅር ለቀረቡኝ መሬት በክፋት ለመጡብኝ ነው እሬት ነኝ። እቺ አበባ የፍቅር ምልክት ነች። ዛሬ ግን ፍቅርን ሳይሆን ጥላቻና ቅናትን በሁለት ልብ ውስጥ ዘርታ የሁለትን ልብ ስታደማልኝ ነው ማየት እንፈልገው። መዓዛው እንዴት ደስ ይላል! በቅናትና በጥላቻ እርድብና ይላል። የሁለትን ስሜት እኮ ነው ማሸታው። በጣም ጥሩ። እዛ ግን ስር እንዳልልሽ ያውቁ መስሎሻል? ይሄ አበባማ ነገር አለው። ሳብሪና ጨዋታውን ጀምረዋለች ማለት ነው። እኔ ደግሞ የጨዋታው ድምቀት ሆኜ እከተላታለሁ። አይ ሀውለት ጉድሽን አላየሽ። እዛ ቁጭት ያለሽ አንቺ ዚያድ የማን ልብ ውስጥ ማረፊያ እንዳገኘ ማየት አለባት። ጠራትና ይዣት እመጣለሁ። አዎ ሂጂ። እቺ ምስኪን ጓደኛሽን ጥሪያት። እንኳን እንዴት አድርጌ እንደመሰብረው እኔ ነኝ የማውቀው። ሴቶኛ አፍቅርሃለሁ ስላልኩ ይኸውልሽ ታውቂያለሽ፣ እኔ በፍቅር የማምን ሰው ነኝ። አንተ የምታፈቅራት ሴት እኮ እንኳን ልታፈቅርህ ቀርቶ አይንህም ማየት አትፈልግም። እኔ ማፈቅርህ እያለ ለምን እሷ ጋር ትሄዳለህ? ትንሽ ግፍ እንኳን አይሆንብህም? አንድ ነገር ልንገርሽ፣ ግፍ የሚሆንብኝ ከማልፈልጋት ሴት ጋር ተጣብቄ ስኖር ነው። እሺ ተው እንጂ ዚያድ ተረዳኝ። ቆይ እሷ በምን በልጣኝ ነው ይሄ ሁላ ነገር ለእሷ እንደዚህ ተጣብቄ የቀረበው? እስቲ ንገረኝ። በእውቀት ብትል በውበት ብትል ይበልጣታለሁ። ቆይ ከኔ ምን ጎል ነው እሷ ጋር ይርከው? ፍቅር በመልክ ሲሆን በልብ ነው። ይሄ የምትመጻደቂበት እውቀት፣ መልኬ፣ ሁሉ ነገር አጋፊ ነው። ፍቅር ግን ዘላለማዊ ነው። እሺ በልብ
ከልብማ ካልክ እኮ እኔ ከልቤ ነው የማፈቅርህ። ለምንድን ነው ልትረዳኝ የማትሞክረው? የልብ አንድ ሰው ነው ሊረዳ የሚችል። የሁለት ሰዎች የልብ ትስስር ሲሆን ነው ፍቅር ዘላለም ሆኖ አብሮ መቀጠል የሚቻለው። እኔ ደግሞ ለአንቺ ስሜት የለኝም ታውቂያለሽ። እኔ እኮ ምንም ያልገባኝ ነገር ምንድን ነው እሷ ላይ እንደዚህ ያንጠለጠለው? በውበት ብትል እኔ እበልጣለሁ፣ በምን ቢሆን እኔ እበልጣታለሁ። ምንድን ነው ለእሱስ ስሜት ይሰጠዋል፣ ደስታ ይሰጠዋል። የክላስ ጓደኞቻችን እንኳን ዚያድ በገፋኝ ቁጥር እኮ እኔ ለፍቅር የማልፈለግ ሴት አድርገው ነው የሚያስቡኝ። ይሄን ነገርማ የሆነ ነገር አድርጌ ማስቆም አለብኝ። በዚህ ሀሜት አልታከትም። ወይ ሀውለት እዚህ ታገለች ትቀመጫለች። ሰብሪና እዚያ ስራውን እየሰራችልሽ ነው። ይህ ቦታ ቁስልሽን የሚያስታውስ ቦታ ነው። ዚያድን እንድታስታውሽ ያደርግሻል። እሺ እኔ ብቸኛ አንቺ እዚህ ቁጭ ብለሽ ቆዝሚ። እዛ እየተሰራልሽ ያለሽን ጉድ አላወቅሽም። ምንድነው? ናይ ከዚህ ላይ የምጨምርልሽ ነገር አለ። ናይ የምታየው ነገር ጉድሽን ታያለሽ አይደል እንዴ? ቆይ ምንድነው እሱ? ታያለሽ የምጨምርልሽ ነገር አለ እያልኩሽ አይደል እንዴ? ሀሊም እያጨናነቅሽኝ እኮ ነው። ቆይ ወዴት ነው የምንሄደው? ናይ እባክሽ ስትደርሺ ታይዋለሽ እያልኩሽ አይደል እንዴ? እንደ ከብት መነዳት አልፈልግም። ቆይ ወዴት ነው የምትወስጂኝ? ንገሪኝ። ስትደርሺ ታይዋለሽ። አሰሚም እንዴ? ሀሊም በጣም ደብሮኛል። ጥሩ ስሜት ውስጥ አይደለሁም። ኡፍ አንቺ ደግሞ የሚነግሩሽ ነገር አሰሚም እንዴ? ናይ እንሂድ አልኩሽ አይደል እንዴ? ናይ በቃ ክላስ መማር እራሱ እኮ አስጠልቶኛል። ናይ እባክሽ ነገር ብታሳይ ልደሰት አልችልም። እና አንቺ እዚህ ያለ የሰራሽው ግፍ ነው እንደዚህ የሚያደርግሽ። እንደዚህ አትበይኝ። ናይ ናይ እባክሽ። አይ ከፍቶሻል። ናይ አሁን እሺ ወዴት ነው የምትወስጂኝ? ናይ በዚህ በኩል ቀስ ብለሽ ሰብሪ አበባው በጣም ያምራል። መቼስ የአበባ ወዳጅ መሆን አለብሽ። ተፈጥሮ በጣም እወዳታለሁ። ተፈጥሮን የሚጠላ ሰው ፍቅር የማይገባው ልቡ የተዘጋ ሰው ነው የሚል እምነት አለኝ። ተፈጥሮን የሚጠላ ሰው አለ ብለሽ ታስቢያለሽ እንዴ? ከሁለት ውስጥ ምሳሌ አለ ብለሽ ታስባለሽ? ሁለቱማ የሰጠዋትና አበባ ረግጣ እንደማትፈልገኝ ያሳወቀችኝ። እንደዛም ሆኖ ግን ፍቅሬን ተቀበይኝ ብለሽ ስትከተላት ነበር። ኤሊሰር አንዳንዴ እኮ ፍቅርን የምንፈልግበት ቦታ የተሳሳተ ቦታ እንደሆነ ሁለት ጥሩ ምሳሌ ትሆናለች። ቆይቶም ቢሆን ግን አውረት እንደማትፈልግ መረዳት ጥሩ ነገር ነው። ልክ ነሽ። ይዘገይም አሁን በጥሩ ሰዓት ላይ አይኔን ገልጫለሁ። ከሷ የተረፈ ነገር ቢኖር ውርደት ብቻ ነው። ስለዚህ ሀውለትን በማጣት ቅር ሊል አይገባም። ልክ ነሽ። እኔም በአንቺ ፍቅር ላይ እምነት ጥዬ ነው የመጣሁት። አትጠራጠር፣ አቻገር ነው የመጣው። የተሰበረውን ልብህን እኔ እጠግንልሃለሁ። አንቺ አፍሽን ያዥ። ዚያድ ባለፈው አበባ ሰጥቶሽ እግርሽ ስር እንዳረገጥሽው ያንን የረገጥሽውን አበባ አንስታ ልቡ ላይ ዘር እየዘራችበት ነው። ሲታዩ አያምሩ? በጣም እኮ ነው የሚያምሩት። ሀሊ እያየሁ ያለሁት ዚያድንና ሰብሪናን ነው እንዴ? በትክክል ዚያድንና ሰብሪናን ነው እያየሽ ያለሽው። ቆይ ከመቼ ተጣመሩ? አንቺ ቆይ ከመቼ ተጣመሩ ከማለት ውጪ ምን ታውቂያለሽ? ምን ነበር ዚያድ ያለሽ ባለፈው? ከዚህ ትምህርት ቤት በወጣ እንዳንቺ አይነት 10 ማሰለፍ እችላለሁ ብሎሽ ነበር። ታስታውሻለሽ አይደል? ከዛ ውስጥ ደግሞ አንደኛዋ ሰብሪና ናት።
ሰዓዳን ከጨመረበት ደግሞ 8 ቀረው ማለት ነው አይደል? እኔ ግን የሚያሳዝነኝ ነገር ቁጥር 1 ተፈላጊ ሴት ሆነሽ ከ10 ውስጥ አንቺ አለመኖርሽ ብቻ ነው። ይኸውልሻል ዚያድ እዚህ ድረስ መጥቶ አበባውን የሰጣት እኔ ለማስቀናት ፈልገው ነው እንጂ ከልቡ ወዷት አይደለም። ዚያድ አበባን ለፍቅር ለመግለጫ እንጂ ለስድብ ወይም ደግሞ ለማስቀናናት አይጠቀምበትም። ዚያድ በጣም ጥሩ ሰው ነው። እኔ እረዳዋለሁ። አንዳንድ ጊዜ አያያዝ አለማወቅ ልክ እንደዚህ አይነት ሰዎች ከእጅ ሊያመልጡ ይችላሉ። ዚያድ ተንፈክናክ እሺ እንደውም ብዙ ጊዜ ሀውለትን ለማግኘት ነበር መጣው። ግቢውንም ብዙ አላውቀውም። እንደውም ታስጎበኛለሽ። እሺ በቃ በጣም ብዙ ማሳየ ነገሮች አሉ። አይ ዚያድ ግን ሁሉ ነገር እኮ ለፍቅር የተመቸ ነው። ሀውለት ግን እንዴት ልገፋ እንደቻለች አልገባኝም። ይቅርታ ሳቢ፣ በይሳት ስለ ሀውለት ማሰብ አልፈልግም። እሺ ዚያድ አንዴ ብቻ ላናግርህ ፈልጌ ነበር። አይተሽም እንዴ? ከሰው ጋር እኮ ነው ያለው። ዚያድ አንተ መልስልኝ። ከአንቺ ጋር የሚሆንበት ጊዜ አልቆ አሁን ከኔ ጋር ነው ያለው። አንቺን አልጠየቅኩሽም። ዚያድ ነው እያናገርኩት ያለሁት። ታወራኛለህ ወይስ አታወራኝም? ይሄን ይወድ አንዳንድ ነገር ያለ መለስ እሺ ያንተ ፍቃድ እኮ ይቻላል። በሁለት ጥንድ ማለት ስትገቢ የሚቀድመው ትህትና ነው። የምትፈልጊውን ነገር ካለ በትህትና ጠይቂ። ወደ ፍቅሬ ለመባባል ያቸኮላችሁ አልመሰለም። ፍቅር እኮ ጊዜ ገድበው ነው። አፍቃሪ ሰው ሲገኝ ደግሞ ማመንታት አያስፈልግም። አበባህን የምትቀበል ሴት ስላገኘ ላንተ ደስ ብሎኛል። እና ከዛ ተጠራሽ የሚል ለመናገር ነው። ያው ለዚያድ ከሰብሪና ጋር የመሆን ሚስጥር መፍታት አይጠበቅብኝም፣ ግን ደግሞ አብረ መሆናችሁን ለማሳየት ብዙ ማንጋጠጥ አይጠበቅብህም። አታስቢ፣ እኔ አላንጋጥጥም። ቢያንስ ዚያድ ለኔ ትንሽዬ ክብር እንኳን ካለ ያን እዚህ ትምህርት ቤት ስትመላለስ ብዙ ተማሪዎች ስለኔና ስላንተ አውቀዋል። አስተማሪ ሳይቀር ቪዲዮ ተለቆብናል። ቢያንስ ለኔ ክብር ትንሽዬ እንኳን የምታስብልኝ ከሆነ ብዙ አታንጋጥጥ። እሺ ለማድረግ ሞክራለሁ። ነገር ግን እዚህ ስመጣ እኮ እኔ አንቺን ፈልጌ እንጂ አንቺ እኔ እኮ አንድ ቀስ የሚኖርሽ አለ። ስለዚህ ለምን አስጨነቅሽ ታዲያ? ይሄ ትምህርት ቤት ነው እንጂ የፍቅር ትርኢት የምታሳይበት የቲያትር መድረክ አይደለም። ዚያድ እሷን ማግኘት ከፈለክ ውጪ ላይ ብዙ ካፌዎችና ሬስቶራንቶች አሉ። እዛ እንደፈለክ ማግኘት ትችላለህ። እባክህ እዚህ ግን አትምጣ። እሺ እንዳልሽ ይሁን። አበባውን ግን አንተ ነህ የሰጠሃት? አሁን ወይም አይበለኝ። አሁን እኔ የሰጠኋት አይገባትም ብለሽ ታስቢያለሽ? በትክክል ይገባታል። ለትክክለኛው ሰው ነው የሰጠው። እሺ ለምን እንደምታለቅሽው? ለአንተ ደስ ስላለኝ ነው። መልካም የፍቅር ህይወት
ምን አለ አሁን እንኳን ይሄን ለመጋባት ሲንተተሽ ሰብሪናን ተዋትና ወደኔ ተመለስ ብትኝ። አቤል ግራፊክስ የተለያዩ ላይን ሳቢ እጅግ በጣም ጥራት ያላቸውን የግራፊክስ ስራዎችን በመስራት በሰፊው ለህዝብ ተደራሽ ሲሆን የተለያዩ ሎጎዎችን፣ የተለያዩ ቢዝነስ ካርዶችን፣ ስቲከሮችን፣ የሰርግና የምርቃት ካርዶችን ዲዛይን ከማድረግ በተጨማሪ ዩቲዩብን ጨምሮ የተለያዩ ሶሻል ሚዲያ ተምኔሎችን በጥራት እንሰራለን ይሉታል አቤል ግራፊክስ። በስልክ ቁጥሮቻችን መደወል ከፈለጉና ማሰራት ከፈለጉ በ0919 84 76 51 ወይም ደግሞ በ0717 84 76 51 ብለው ይደውሉልን። አቤል ግራፊክስ የልብ የሚያደርስ ቆይ ምን ፈልገሽ መጣሽ? ወርቅን አጠቃቀሙን ሳታውቂበት ስትቀሪ ተራ ብረት ይሆናል አይደል? አውለት አበባም እኮ እንደዛው ነው። አጠቃቀሙን ካላወቅሽበት ከፍቅር መገለጫነት አልፎ ተራ ቅጠል ይሆናል። ዚያዲ ሰጥሽን አበባ መሬት ላይ ጥርስ ስትረግጪው እኔ ያንን አበባ ከመሬት አንስቼ ቆሻሻውን አራግፌ ለዚያድ ሰጠሁት። አንቺ ቆሻሻ ይኸውልሽ፣ ዚያድን እንደፈለግሽ የትም ቦታ ይዘሽው ማሽከርከር ትችያለሽ። እዚህ ትምህርት ቤት ግን አትሽም። እሺ